ዛሬ ደግሞ ማለት ነው ይቅርታ ላባብል ብላችሁ ወደ ሴትዮዋ አልመጣችም። ያው ይሄ ሀሳብ የመጣው እንግዲህ ሰሞኑን ሩታና ሄርሜላ በጣም ምርጥ እህታማቾች ጓደኛሞች አድርገው በጣም እያዘዋወሯቸው ነበር ቲክታክ ላይ ማለት ነው። እና እንደውም ቡናቸውን እየጠጡ አብርሃምን ሁሉ እስከ ማማት ደርሰው ነበረ። እና በተለይ ደግሞ ያው ሀሜታቸው የነበረው ይሄ ዊግ በመቀጠሉ ሁማን ሄር በማንጠልጠሉ ነው። እና እንደው ሩታ ምንድን ነው አብርሃም የሆነው ነገር ድሮ እንደዚህ ያደርጋል ሹሩባ ይሰራ ስትል ሄርሜላ ኧረ እኔ አይቼበት አላቅም እንዴ እኔ ምን እየሆነ እንደሆነ አልገባኝም። ሄርሜላ ትላለች ደግሞ ሩቲ ማለት ነው። እነሱ ብቻ ነው እንዴ በእኛ ላይ የሚቀልዱት? ጉድ እኮ ነው። እና ቤተሰብ ብዙዬ ዛሬ ይሄን ሀሳብ ይዘው የመጣቸው ሁላችሁ ሰሞኑን ፎቶቸው እህታማቸው አድርጎ ሲያቀነባብሯቸው ስለነበር ያንን እኮ አይታ ነው አሁን ይቅርታ ለማባባል የመጣችሁ ማለት ነው። ብዙዬ ግን አታፍሪም? ትናንትና እኮ ማለት ነው ሩታን ቁም ስቅሏን ስታሳየት የነበረ ሰው እኮ ነሽ አንቺ። ካጠገቧ ቆመሽ እኮ ማለት ነው ሄርሜላን እንዲመርጥልሽ ስታገበግብ የነበርሽ ሰው ነሽ። ዛሬ በአንድ ቀን አዳር ጭንቅላትሽ ምን ነክቶት ነው? ምን ነክቶት ነው መቱሽ በመዶሽ? አልገባኝም። እንዴት ይሄን ሀሳብ ይዘሽ መጣሽ? ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? ሁሉ አማን ነው? ሁሉ ሰላም። ሰላማችሁ በያላችሁበት ብዝት ትረፍ ይበልላችሁ ውድ ቤተሰቦቼ። ያው እንግዲህ እኔ በቅንነት አሁን ያው መስከረም ሊደርስ ነው ውዶቼ። እንዴ መስከረም ሲገባ እንደምታውቁት 2019 ሊመጣ ነው። ይህንም 19 መግባት አለብኝ። እኔ ከ2018 ላይ እንደተቀመጥኩ መቅረት የለብኝም። እና አበረታቱኝ። እኔ በአክብሮት ነው የምጠይቃችሁ ዝቅ ብዬ ማለት ነው። እና ውዶችዬ ማለት ነው ዛሬ እንግዲህ ሄርሜላና ሩታ ታረቁ ሲባል እንደው አመናችሁ ወይስ ምን ተሰማችሁ? እውነት ለመናገር እንደ ሰው ስታስቡት ይቅርታ መባባልን የመሰለ ነገር የለም። በጣም ደስ የሚል ነገር ነው። ምክንያቱም የሰው ልጅ በቂም መኖር የለበትም። ነገ ላይ ልንሞት እንችላለን። ፈጣሪያችን ደግሞ የሚለን ቂም እንዳንይዝ ነው አይደለም? ንስሐ እንድንገባ ልባችን ንጹህ እንዲሆን ነው አይደለ? ስለዚህ ከልባቸው ቢሆን ይቅርታ የተባባሉት ቂም በቀል ይነቀል ብለው ከሆነ በጣም ደስ የሚል ነገር ነው። ግን ደግሞ አይደለም፣ ይሄ የውሸት ይቅርታ ነው። በእውነቱ የውሸት ይቅርታ ነው የተታረቁት። አነጋገራቸው ልክ አልነበረም፣ ሲያወሩበት የነበረ ነገር ማለት ነው። እና በመጀመሪያ ደረጃ ብዙ ነሽ ማለት ነው። አንቺ ከዚህ በኋላ ብረት ነው መግፋት ያለብሽ። በቃ ከእነዚህ ሰዎች ህይወት ውጭ። አብርሃም ምንም ያደርግ ምንም አይመለከትሽም። ከሄርሜላም ላይ ከሩታም ላይ ውጭ። አንቺ አይመለከትሽም። እንደ እውነቱ ከሆነ የመሬ ነው። በቃ ይበቃሻል። የራስሽን ኑሮ ኑሪ ከዚህ በኋላ ማለት ነው። ሩቲን በስነ ስርዓት አንድ ቀን እንኳን አውርተሻት ማታቂ ከሄርሜላ ወገን ከሆንሽ በኋላ እኮ ማለት ነው ሩቲን በየጊዜው መከራዋን እያሳየሻት የሌላትን ስም እየሰጠሻት ይኖርስ ሰው ነሽ አይደል? ዛሬ ምን አሳስቦሽ ነው ይቅርታ ልታባቢያቸው የመጣችሁ? ኢቭን እስከ ትናንትናዋ ሰዓት ድረስ ይቅርታ ለማባባል አልሞከርሽም ነበረ። ገባሽ? ይቅርታ ለማባባል የሞከርሽው ምናልባት ሄርሜላን ከመረጠ ሩታ እንዳይደብርሽ ምናምን ብለሽ ይቅርታ ልታባቢያችሁ ነበረ። ግን አንቺ ሀሳብሽ አልተሳካልሽም። ኤኒዌይስ ለምን ነገሮች ገና ሳይጸዱ እንዴት ነው እንጃ። የሰው ልጅ መረጋጋት የሚባል ነገር አለ እኮ። እንደው ዘሎ ዝም ብሎ ይቅርታ ተባባሉ የሚባል ነገር የለም። ሄርሜላ ማለት ሩታን በጣም የጎዳች ሰው ናት። በነገራችን ላይ አሁንም ቢሆን ሄርሜላ አንቺ እንደተጎዳሽ አታስቢ። አዎ ትክክል ነው። አብርሃም ልብሽን ሰጠሹ፣ የታችኛውንም ሰጠሹ። ምን ያልሰጠሹ ነገር አለ? ሄርሜላ እንደ ሁሉን ነገር አስረክበሽ ባዶሽን ነው የቀረሹ። እኔም በዚህ አዝንልሻለሁ እውነት ለመናገር ማለት ነው። በተለይ ደግሞ ይሄን ያክል ዓመት ቆጥበሽ የኖርሽውን ሴትነትሽን መስጠትሽ አሳዝኖኛል። እንደ ሴት ያ ነገር ያማል በእውነቱ። ግን ደግሞ ማለት ነው ከሩታ በላይ እኔ ተጎድቻለሁ እንዳትዪ አደራሽን። በገዛ ፈቃድሽ ስለተጎዳሽ አንቺ ማለት ነው ገባሽ? ሩታ ቢያንስ ከአንቺ ህይወት መታ አልበጠበጠችሽም። የነበረውን ነገር ለማስቀጠል ነው እንደዚህ ስትሆን የነበረውና ቅድሚያ ገብተሽ የበጠበጥሽው አንቺ ስለሆንሽ ብዬ ነው። እና አሁንም ቢሆን እኔ ቤተሰብ ኧረ እናንተ ሴቶች በመጀመሪያ ደረጃ ልብ ግዙ። ከዚህ በኋላ ምንድን ነው እንደዚህ የሚያደርጋችሁ? ቆይ እንዴ ሩታም የት ሄደ ብላ ትጠይቃለች፣ ሄርሜላም የት ሄደ ብላ ትጠይቃለች። ምንድን ነው ፍላጎታችሁ እናንተ? ግዴታ ተመናጥላችሁ ለመውሰድ ነው? አልገባኝም። ኧረ ሩቲ ከዚህ ህይወት ውጪ። ሄርሜላ እንደፈለገች ከዛ ተለምነው። ሩቲ ግን ምን ሆናለች? አይ አሁንማ በቃ የሆነ ነገር አስክቷታል ማለት ነው የሚለውን ማጽደቅ አለብን ቤተሰብ። የምሬን ነው የምላችሁ። እኔ ሩታ ትክክል እየሆነች አይደለም። ከዚህ በኋላ ማለት ነው የሆነ ቆፍጠን ማለት አለባት ብዬ ነው የማስበው። ሄርሜላ እንደምታዩት አሁንም ቢሆን ይሄው ተስፋ አላት እኮ። ይሄው ሁሉ አሳጥቶሽ ሄርሜላ ይሄው ሁሉ ነገር አድርሶብሽ አሁንም ቢሆን አሞት ነው በሚለው ራስሽን ለመሸወድ ትፈልጊያለሽ አይደለ ሄርሜላ? አዎ አንቺ ራስሽን መሸወድ ነው የምትፈልጊው። ሁልጊዜ እየሸወድሽ ኑሪ። ሩታ ግን ልትነቂ ይገባሻል። የምሬን ነው የምልሽ። እና ዛሬ ብዙ ነሽ። አሁን ላንቺ አስባ እንዳይመስልሽ መታ ከዚህ ጋር እሷ ክፉ ላለመባል
ቢያንስ እንኳን ወንድሟ እንደዚህ ቢያደርጋቸውም እሷ አስታርቃቸዋለች ተብሎ እንዲወራላት ዝም በይ እባክሽ ብዙ ነሽ። ያንቺን ሙድ ደግሞ ያልገባው ሰው ላንቺ ምናልባት ጥሩ ነሽ ምናምን ብሎ ሊያስብልሽ ይችላል። ግን አንቺ ጥሩ ሰው አይደለሽም በዚህ አጋጣሚ ማለት ነው። ማስታረቅ ብቻ እስከዛሬ ታስታርቂ ነበረ። አሁን ቁርጥሽን ስታቂ መተሽ ለማስታረቅ ሞከርሽና እንግዲህ ሁለቱ ሴቶች ሲነጋገሩ እንደውም ይቅርታውን ያልፈለገችው እኮ ሄርሜላ ነች። የሁላችሁ ጥጋቧ ደግሞ ማለት ነው። ይቅርታውን መጀመሪያ እኔ ከሷ ጋር ይቅርታ መባባሉ አግባብ ነው ብዬ አላስብም ማለት ነው። እኔ እኮ እንደ ውሽሞች ጥጋብኛ ናችሁ እኮ እኔ ቤተሰቦቼ ማለት ነው። ኮሜንት ላይ ዛሬ ምን ተብያለሁ? እንደ ድሮ ተሳዳቢ አልነበርሽም፣ ይሄ አመት ስድብ ለቆብሻል ተብያለሁ። አንድ እህቴ እንደዛ ብላኛለች። እርግጥ ነው እውነቷን ነው። እኔ ጸባይን አውቀዋለሁ። ድሮ በጣም ሰናይ ነበርኩ። አሁን ግን አንደኛ ነገር በጣም የተቀየርኩት በሄርሜላ ነው እውነት ለመናገር። ከዛ በኋላ ሁሉንም ሰው መዘርጠት ጀመርኩኝና ማለት ነው። እንግዲህ ውስጣችሁ ያላመነበትን ነገር እንዲህ ለባብሳችሁ አሽለጥጣችሁ ማለፍ አትችሉም። እኔ እንደዛ ስለሆንኩ ነው። ምን ማድረግ አይቻልም። እንግዲህ መናገር የምፈልገውን ነገር አንዳንዴም በስድብ ሊገልጽ እችላለሁ። እንዴ ምን ላድርግ ታዲያ? የደም ታምቡሬን እኮ ነው የምታናገው ሄርሜላ ማለት ነው። አሁን በዛሬው እንደነገርኳችሁ ከመጀመሪያ ሄርሜላና ሩታ ነገ ላይ የምር የሆነ ይቅርታ መባባላቸው የማይቀር ነው። ይሄን ማወቅ አለብን። ይታረቃሉ። አሁን ግን ዛሬ ጥሏችሁ ሂዶም እንኳን ማለት ነው የምትነጋገሩበት መንገድ ልክ ነው። ሄርሜላ እኔ አረ ሄርሜላ ግን ፈሪ እግዚአብሔርን፣ አንቺ ፈጣሪን ፍሪ። የምሬን ነው የምልሽ። ዛሬም ቆመሽ አንቺ ትዳርሽን መምራት የምትቺ ሴት አይደለሽም ብለሽ ስትናገሪ ትንሽ አታፍሪም? እንደ አንቺ አታፍሪም? ህፍረት የሚባል ነገር የለሽም? እንዴት ዛሬስ በዚህ ሙድ ልትናገሪ ትችያለሽ? የምትመጻደቂበት አብርሃም እኮ ያንቺ ገላሽን ሰጥተሽው ራሱ ቁጭ አርጎሽ የሄደ ሰው እኮ ነው። እንዴት ነው ጥፋቱን ሁሉ ከሷ ላይ ለመደምደም የምትሞክሪው አንቺ ማለት ነው? እኔ አንቺ የሆነ ነገር ቢለፉብሽ ራሱ የሚገባሽ አይመስለኝም ጥፋቱ የማን እንደሆነ። ኦፍ ኮርስ አብርሃም እና ሩታ ጥፋት አጥፍተዋል ምናምን ነገር በቃ። ግን ደግሞ ያንን ጥፋት መተሽ አብሰሽዋል እንዴ? ጥፋታቸውን ለራሳቸው ይወጡት ብለሽ ብትወጭ ኑሮ አሪፍ ነበረ። አሁን ላለመሸነፍ ነው እንደዚህ የምትይው። ሲቀጥል በመጀመሪያ ደረጃ ማለት ነው እንደ ሴት አስቢ። ከዚህ በኋላ ማለት ነው ባገኘሻት ቁጥር አንቺ ትዳርሽን መምራት የምትችይ ሴት አይደለሽም የማለት መብቱ ራሱ የለሽም። እኔ ሩቲ ለምን አፏን ዘግታ እንደምሰማሽ እኔ አላቅም። አሁን ሩታ ዛሬ አናደደችኝ። ቤተሰብ ማርያምን እንኳን አይደለም ሄርሜላን ብዙዬን ራሱ አፏን ማዘጋት ትችል ነበር ዛሬ ማለት ነው። እኔ እናንተ ራሱ ይገባችኋል። እኔ እጄ ላይ ምንም ነገር እንደሌለበት አብርሃም እንዳላሳመምኩት ለማለት የሆነ ደባብሳ ያለፈችው ነገር እናንተ ተመችቷችኋል? ቤተሰብ ከምሬ እኮ ነው። ተደባብሶ ማለፍ የለበትም። ሄርሚን ብትሆኚ ብዙዬን ብትሆኚ ትረዱኛላችሁ ብዬ አስባለሁኝ። ለምንድን ነው በዚህ በትትና የምትጠይቂያቸው? እናንተ እኔ በሌለውበት ስሜን ስታጠፉ ከርማችኋል። ይሄ ነገር ተገቢ ነው ወይ ብለሽ አታፋጥጫቸውም እንዴ? ምንድን ነው እንደዚህ ተደባብሶ ማለፍ? አልገባኝም። ይቅርታ መባባል ካለባችሁ ማለት ነው በደንብ አድርጋችሁ በቃ ልባችሁ ያለውን እንፋሎቱን አውጥታችሁ ነው መሆን ያለበት እንጂ ይቅርታ መቀለጃ አይደለም በዚህ አጋጣሚ ማለት ነውና እና ደግሞ ሄርሜላ እሱ አንቺን ፈትቶ ከኔ ጋር ከሆነ በኋላ ብዙ ነገር ረብሸሻል እያልሽ ነበረ ማለት ነው። በመጀመሪያ ደግ አደረገች። እንኳንም ረበሸች። አንቺ እሷን ህይወት አበለሻሽተሽ ነበር የራስሽን ህይወት ለማሳመር የፈለግሽው። አይሆንማ እንደዛ የሰውን ህይወት ቀምቶ ደስተኛ መሆን አይቻልም። ሩታ ያደረገችውን ነገር አሁን አንቺ ልትከሻት አትችይም። አንቺ እኮ ገና 80 እያለ ሂደሽ ባልሽን ተይልኝ። ሲቀጥል ደግሞ ፍቅር ያቀረብ ሴት ነሽ። እኔ እኮ የምናደደው ቤተሰብ የምሬ ነው። እንደዚህ ከሰው ትዳር ገብታ ብዙ ነገር ስትፈጥር የነበረ ሴት ዛሬም ድረስ ሩታ ትዳርሽ መምራት አትችይም። ደግሞ አንደበትሽ ነው አንቺ እንደዚህ የምትናገሩ። ግን ዞር ብለሽ ታያዋለሽ፣ የምታወሪውን ነገር ታውቂዋለሽ። ሄርሜላ ልጅነት ነው እንደዚህ የሚያደርግሽ። አልገባኝም። አልበሰልሽም ነው እንዴ? አይባልም እኮ በእውነት አይባልም እኮ። እኔ ሳልመጣ ነው የተጣላችሁት ምናምን ብሎ ነገር የለም። ሄደሽ ነገር ያባሽው አንቺ እስከሆንሽ ድረስ ማለት ነው። ነገራችሁን ራሳችሁ ጨርሱ ብለሽ እኮ ብትወጪ አሪፍ ነበረ በሰዓቱ። አንቺም መጥፎ ሴት ሊያስብልሽ የሚችለው ያደረግሻቸው ነገሮች ናቸው። ትክክል አልነበረም ስታረጊ የነበረውና ቢያንስ ያንን ተረድተሽ እንኳን ማለት ነው። አዎ ብዙ ነገሮችን ፈጥሬያለሁ ይቅርታ ብትይ ምን ችግር አለው? ጭራሽ አንቺ ከአብርሃም የተማርሹ ለካ ምርጥ ነገር ነው። በእናትሽ አብርሃም ብዙ ጊዜ ጥፋት ያጠፋና እኔ በድዬሽ ከሆነ እኔ ይሄን አድርጌብሽ ከሆነ ይቅርታ ይላል። ወይዘሪት ሄርሜላም ከሱ ይሄን ተማርሽ፣ ደህና ነገር የተማርሽ መስሎሻል? እንደዚህ ብለሽ የምታስቢ ከሆነ ይቅርታ የምታስቢ ከሆነ ሳይሆን አድርገሽዋል። ኦልሬዲ አጥፍተሻል። በጣም ነው ያጠፋሽው። በጣም ነው ህይወቷን ያመሰቃቀልሽው። ሲኦል አድርገሽባታል። ገባሽ አይደል? ይሄ ሊገባሽ ይገባል። በመጀመሪያ አጥፍቼብሽ ከሆነ ምናምን ብለሽ ደግሞ እንደዛ እንደ አብርሃም ተብዬ ማለት ነው ይሄ ከ30 ሴት ሄዶ የሚሰካ እንደሱ ጥፋትሽን የማታምኝ ሴት አትሁኚ።
ሲጀመር ይቅርታ ሲባባል እንደዛ አይደለም።